ኦልሬዲ ታውቃለህ። እኔ ስልክ ላይ አለ እኮ ዩቲዩብ ቻናሏ ያኔ። እሷ ጋር ግን የለም ነበር እንደነበር ነው የማውቀው። ኦኬ እሷ ደግሞ የለም ብላለች። ሪከርዶች ብቻ ነበሩ እንደዚህ ዩቲዩብ ቪዲዮ ስንቀርጽ ስቲል ሲሙ ላይ የለውም ብላለች እኮ ሀቢባዬ። እኔ አይ ከነበር ለምን እንትን ይባላል በይው ከነበር እኔ ለምን እየሞከርኩ ቻናሉን አዘጋዋለሁ። ሎጊን ለማድረግ ፓስዋርድ ለመቀየር ስትሞክር ነው ሎጊን። ይህን አጥራልኝ መጀመሪያ ፓስዋርድ ለመቀየር ስትሞክር ነው ወይንስ ሎጊን ለማድረግ ስትሞክር ነበር አንተ ጋር ኖቲፊኬሽን የሚገባው? እኔ ጋር ኖቲፊኬሽን ሲገባ የነበረው አይክላውድ እየሞከረችና ያው ስልሽ ሪሙቭ ማድረግ ከፈለገች እኔ እንጃ በሰዓቱ የሆነ አለማወቅ ምናምን ሊሆን ይችላል። ሪሙቭ ማድረግ ከፈለገች እኔ ጋር ምልክት ብሎ አይገባልኝም እኮ ሪሙቭ ማድረግ ትችላለች፣ ማስወጣት ትችላለች። ከዋናው ዲቫይስ ከተከፈተበት ዲቫይስ ዋናው ይኸውልሽ አካውንት ስንከፍት ሀቢባዬ በዚህ ስልክ አይደለም በ14 አይደለም የከፈት ነው እንዴ። ኦኬ ሌላ ዋና በእኔ ስልክ አይደለም በአንድሮይድ ስልክ ነው የከፈት ነው። የታል እሱ ስልክ? እሱ ስልክ ጠፍቷል ስልኩ። በዚህ ይኸውልሽ ሀቢባዬ ሽማግሌ የያዘው ነገር ቀልድ አይደለም። ሽማግሌ ግን ህግ ይበልጣል። ቴንክ ዩ። በመጀመሪያ እናንተ በጣም ብዙ ደስ የሚል ቀናቶች አሳልፈናል። እነዛም በጣም ስትራግል የበዛበት ቀን አሳልፈናል። አዲስ አበባ ከመጣ ግን ነገራቶች ሁሉ ወደ እኔ ይዞሩት። ስፔሻሊ በጣም ነው የተጎዳሁት፣ በጣም ነው የተሰቃየሁት፣ በጣም ነው ያሰቃየኸኝ። ግን ደግሞ ገባ አሁን እዚች ጋር መልስ ስለምሰጠው ለእያንዳንዱ ላወራኸው ነገር ባይዘዌ መልስ አልሰጥም። እሱ ላወራሽ ነገር ሀብዬ እዚህ ጋር ላወራው ነገር በሙሉ መልስ አልሰጥም። አስፈላጊ ነው ብዬ መልሰውን እመልሳለሁ። ምክንያቱም እኔ እዚች ጋር ይሄ ድራማ መገርብበት ገባሽ። ባለፈውም ሽምግልና ጊዜ እንደዚህ ነው የተደጋገመው። ለእናንተ አሁን አዲስ ታሪክ ነው እየሰማችሁት ነው። እኔ ያቀለሸለሸኝ ታሪክ ነው ገባሽ። ሁሌ የሆነ ነገር በተጠየቀ ቁጥር የተጠየቀው ሌላ የሚመልሰው ሌላ ነው ገባሽ አይደለ? አሁን እንዳልንሽ ነው የጠየቅኩት ጥያቄ የሁሉ ሰዓት አይፈጅም ነበረ፣ የሁሉ እንትን አይልም ነበረ፣ ቀጥታ የሚመልስ ነበር። በመጀመሪያ ልጅ 11 ወር ውስጥ ሁለቴን ያየሁት አለ። 7 ወር ሙሉ ማለት ነው። መጀመሪያ እንደተለያየን 7 ወር ሙሉ አይደለም ልጅ አሳይኝ ልጄ እንዴት ናት ደህና ናት ወይ ብሎ አያውቅም ገባሽ? አያውቅም። ይፖስታል ነው ግን ቲክቶክ ላይ ይፖስታል። ልጅ ናፈቅሽኝ የሆነ ነገር ብቻ ብዙ ነገር ድራማ አለ። ይሄ ምንድነው አላሳይም ብላ ደብቃኛለች ስላለ ነው። ይሄ ነገር በሁለታችን እኔ ብዙ ስለ ልጄ ማውራት አልፈልግም። የሆነ ባወራው ቁጥር ስለሱ መጥፎ ነገር ነው የሚያመልጠኝና ይሄ ነገር ደግሞ ልጅ አድጋ ታየዋለች ገባሽ? ሚዲያ መጥፎ ነገር ነው ይቀመጣል፣ ታየዋለች። ስለዚህ እኔ ይሄንን ነገር አልፈልግም። እኔ ለእሷ ምነግራት ታሪክ ስላለ እዚች ጋር እንዲህ ዝም ብዬ አይደለም። ይሄ ብቻ እኔ እናንተ እንደጀመርነው እኔ እናንተ እንጨርሰው ነው ያልኩት ገባሽ? እኔ እናንተ እዚሁ እንደጀመርነው እዚሁ እንጨርሰው። እንኳን ልጅ እንዳለን አንድ ላይ እንደምንኖር አይታወቅም። ግን እሱ ወጥቶ ምን አለ? ዋሽተናል፣ እሷ ጥላኝ ሄዳለች ገባሽ? እንደዚህ ብሎ ብዙ ድራማ ሰራ። እሱ ነው ቀድሞ ቪዲዮ የሰራው። ተምኔል የልጄን ፎቶ ለመጀመሪያ ጊዜ እሱ ነው ያወጣት። ታይታ ማትታወቅ እንደሌለች የምትታወቅ ልጅ አለች ማለት ብቻ ሳይሆን ፎቶ የኔና የልጄን ፎቶ ተጠቅሞ ነው ገባሽ? ከዛ ምንድነው እኔ እንደነገርኩሽ በሌሊት ተነስቼ ቤት ሄድኩኝ። በቃ ሽማግሌዎቹ ሳያማክርሽ ሳይጠይቅሽ የልጃችንን ፎቶ ሚዲያ ላይ ላወጣ ነው ምናምን ብሎ ሳይነግርሽ አላለኝም። እሱ እኮ በሚዲያ ያውልሽ ወደ ረዥም ጊዜ ጠፍተናል። ከተጣላም በኋላ ሁለታችንም ወደ ሚዲያ አልመጣንም ገባሽ? ጠፉ እየተባለ ብቻ ነበር የነበረው። ከዛ ይሄ ሚዲያ ላይ እሱ ለመጀመሪያ ጊዜ ከጠፋንበት ቪዲዮ 5 ሰዓት ላይ እንደዚህ አይነት ቪዲዮ ለቀቀ። እያለቀሰ ጥላኝ ሄደች፣ እስካሁን ዋሽቻችሁ ነበር ልጄ። ይሄ አሁን ያለውን ታሪክ ብቻ ዛሬ ደገመው። ከዛ እኔ ነገ ገባሽ አሁን ፎቶዋ ያለኔ ፍቃድ የወጣለች ነገ ቪዲዮዋ ነው የሚወጣው። ሌላ ምንም ነገር አላሰብኩም። ማርያምን ቤት ሄድኩኝ አላየንም ቪዲዮ ሲሉኝ በስልክ ከፍቼ አሳየዋቸው። ይሄው እንደዚህ አይነት ቪዲዮ ተለቋል፣ ስለዚህ ልጄን ስጡኝ። አይ ልጄን አልሰጥም በሽማግሌዎች ነገ ነው የምሰጥሽ ሲሉኝ፣ እንደዛ ከሆነ በሽማግሌዎች ከእናንተ ሳይሆን የምቀበለው እራሱ አዲስ አበባ መጥቶ ነው አልኩኝ። ገባሽ? አንድ ነገር ልንገርሽ፣
ሴት ልጅ በጣም ስታፈቅር ደንቆሮ ነው የምትሆነው፣ ማንንም አትሰማም። ገባሽ? እኔ ደግሞ ድንቁርናም ድድብና የሚባል በጣም በቃ ብዙ ነገር ነበረብኝ። አላቅም እኔ ያን ጊዜ ሳስበው ለራሴ ይገረማለሁ። ፍቅር በዚህ ልክ እላለሁ። እና ምንድን ነው ሶሪ በጣም ይቅርታ። ይሄ በንጋታው ስሄድ እኔ ከሱ ጋር ነው እንጂ ሽምግልና ከሌላ ሰው ከማንም ሰው ጋር አልፈልግም። ስለዚህ ነገር ራሱ አዲስ አበባ ከመጣ ችግር የለም፣ ካልሆነ ግን በህግ ነው መሄደው ብዬ ነው የመጣሁት። ከዛ ሽማግሌ ሆነና እሱ ቅድም ምንድን ያለው ሽማግሌዎቹ በተሰበሰብን በንጋታው ልጅ የተደበቀብኝ ብላ ወጣችን አለኝ። አይደለም እንደዚህ አይደለም። ሽምግልናው ላይ ቀጣይ ሳምንት ያልሽ እኔ አሁን በጣም ልነግርሽ የምፈልገው ነገር ምንድን ነው፣ ሴት ልጅ በጣም ከወደደችሽ ያፈቀረችውን ሰው ስጠላው እንደዛው በዛው ርቀት ያህል ነው የምትቀብረው። ገባሽ? እኔ አንገሽግሾኝ በቃኝ ብዬ የወጣሁበት እንትን ላይ እንትና ለመነኝ አልመለስም። ገባሽ? እኔ የራሴን ጉዳቴን ስለማውቀው ምን ያህል ለልጅ ብዬ የተሰቃየሁትን ስቃይ ስለማውቀው ማለት ነው። እዚች ጋር ስሜታዊ መሆን አልፈልግም። ግን ደግሞ ምንድነው በሳምንቱ ተቀጠርን። ያው ሽማግሌ መጀመሪያ ሊወስን ሳይሆን ሊያስታርቅ ነው የሚሞክረው። ገባሽ? እኔ ምንም አልፈልግም፣ መታረቅም ምንም አልፈልግም። እዛች ጋር ልጄን ነበር እያልኩ ዩቲዩብም የዛን ጊዜ ጥያቄ ላይ አልነበረም። ባይዘው ልጄን ብቻ ነበር እያልኩ የነበረው በሰዓቱ ማለት ነው። ከዛ በሳምንቱ ከሱ ወገን ያሉት ሽማግሌዎች አስቢው፣ እኔ ከቡታጅራ እዚህ እየተመላለስኩ ነው እንትን የምለው ማለት ነው። ቀሩ ስልክ ሲደውል አያነሱ፣ ምን ሲባል አያነሱ። ከዛ መጥቼ እንደዛ ሁሉም ሲዘጋጋብኝ ነው መጥቼ ቪዲዮ የሰራሁት። ልጄን ተከልክያለሁ። እኔ ብዙ ነገር መከልከሌን ሳያንስ ልጄን እንዴት እከለከላለሁ ብዬ ነው ያንን ቪዲዮ የሰራሁት። መጀመሪያ ግን እሱ ነው ቪዲዮ የሰራው። ገብቶሻል አይደለ ሀቢባ? አቤት። አታቋርጣት። እሷ አንፈቀድላት የምታቋርጥ ማን ቀረ? ቀሩ ያለችው ማንን ነው? አልፈልግም። ሽማግሌዎቹ ስልክ አያነሱም ነው ያለችው። ጠፉ ሽማግሌዎቹ። አይደለም ቪዲዮ የሰራሁት እኔ የራሴ ምክንያት ስላለኝ ነው እዛች ጋር ቪዲዮ የሰራሁት ማለት ነው። እዚች ጋር አሁን የሆነ ቪዲዮ እንደዚህ የሆነ ነገር ያለው ነገራቶች ቢያንስ በትንሹ ልመልስ ብዬ ነው እንጂ እያንዳንዱን ነገር እኔ ስመልስ እዚች ጋር ጭንቅላቴ አይበጣጠስም። ገባሽ? በቃ አሁን በጣም ስሜታዊ ሆኛለሁ። ማርያም በጣም ተረጋግቼ ለማውራት እየሞከርኩ ነው ያለሁት። እዚች ጋር እኔ ያልኩት ዩቲዩቤን ሲም እና በንብረቶች ዙሪያ ስለማውራት ነው እንጂ ስለሌላ ነገር አይደለም። ግን በቪዲዮ መስራት በመጀመሪያ እሱ ነው ልጄን ሳያስፈቅድ ከነፎቷ ከነ ሁሉ ነገር ያወጣው። ለዛ መልስ ደግሞ እኔ ቪዲዮ ሳልሰራ ሄጄ በስነ ስርዓት ቤት ጠይቄ ሽማግሌዎች እንዲሲሉ ሽማግሌዎች ስልክ ስላላነሱልኝ መጥቼ ተናገርኩኝ። ለማንም ልናገር አልችልም። በሰዓቱ ገብቶሻል አይደለም? እዚህ ጋር መብት አይደለም ነው በልጄ ቪዲዮ መስራት አትችልም ነው ማለት ብትመካከሩ ለታችሁ ስንት ቪዲዮ ሰርተሻል አንቺ በልጅቷ ተወሰነልህም። አንዴ በእናትህ ህግ የሚያቅሰው ወይ 50-50 ስለሆነ እናትና አባት ግማሽ ስለሆነ ላይክ ብትነጋገሩ ሁለታችሁም እንጂ ሁለታችሁም መብታችሁ እኮ። ግን በጣም ብዙ ቪዲዮ የሰራችሁ እሷ ናት በልጅ። ኦኬ ስለዚህ በልጅ መስራት ይችላል። ሁለት ቪዲዮ ነው የሰራሁት። ገብተህ ማየት ትችላለህ። ሁለት ቪዲዮ ነው የሰራሁት። ለምን ያቋርጠኝ? ነጥብ ያዝና ነጥቡን እኔ እንደምጽፈው ጻፍና በተራክ ትጠይቃታለህ። ኦኬ አሁን ለምነግረው ጥያቄ አሁን እመልሳለሁ አይደለ? አሁን ለምመልሰው ብቻ ይመልስልኝ። እሺ በኋላ ድጋሚ አሁን ሌላ ታሪክ እንዲያወራ አልፈልግም። ሌላ ታሪክ አላወራም። ለአንተ ረጅም ሰዓት ነው የሰጠንህ እኮ ህዝቡም እኮ ይፈርዳል። ረጅም ሰዓት ነው የሰጠንህ። ሚዲያ ላይ ያለ ነገር ነው አይደለ? ኦዲየንስ የሚያውቀው ነገር ነው አይደለ? እዚች ጋር እኔ ስለ ቪዲዮ ለዋሸክ አልችልም። ሁሉም ነገር አለ። ከዛ ልንገርሽ እኔ ሁለት ቪዲዮ ነው ሰርች የማውቀው። ሁለቱንም ቪዲዮ አንዴ ሰጠኝ፣ አንዴ ይሄ ተወሰደብኝ የተደበቀብኝና ሁለት ደግሞ ስቀበል ዘጋው። አውርቼ አላቅም። ሁሌ የሆነ ሰዓት ላይ ታወራለች እየመጣች ስላለ ነው። እመቤቴን ቪዲዮ ካለን ታለቀጣለሁ። ነጥብ ላይ ለአውዲየንሶችሽ እንኳን ደስ አላችሁ ልጃችንን አስመልሰናል ብለሽ ቪዲዮ ሰርተሻል? አዎ ሰርቻለሁ። ምክንያቱም እነሱ ነበሩ ከጎኔ ሆነው ሲከራከሩልኝ የነበሩት። አውቆ የሆነ ተቀፋሽ
ይቅርታ ግን አልሰደብኩም። ኖ ይሄ የእሱ አረዳድ ነው። እሱ የእሱ አረዳድ ነው። እኔ ከጠላት አስመልሰናል ምናምን ሳይሆን ኖ አይደለም። እንኳን ደስ አላችሁ ልጃችንን አስመልሰናል ስትይ የሆነ ተጠልፋብሽ ህዝብ ድምፅ ሆኖሽ እኔ መዘነታችሁ መግባት አልፈልግም። ግን ደግሞ በአጠቃላይ አንዴ ልመልስልሽና እሺ እየተቆራረጠ ኖ ከጠላት አካል ምናምን አይደለም። እኔ ያልኩት እንኳን ደስ አላችሁ እንኳን ደስ አለን። ምክንያቱም እንደዛ ተሰምቶኝ እንደዛ ሳለቅስ እነሱ ነበሩ ሲያባብሉኝ የነበሩት። ልጄ ተደብቆ ነበር፣ እያገኟት አልነበረም፣ ተደብቃ ነበር። ሳገኛት ደስ አለኝ። እንኳን ደስ አላችሁ እንኳን ደስ አለኝ ልጄን አግኝቻለሁ ብዬ አመሰገንኩኝ። ከዛም በኋላ አንስቼ አላቅም፣ ስለ ልጅ ስለምንም አንስቼ አላቅም። ግን የሆነ ሰዓት ላይ ምን አረገ እኔ መቀሌ በሆነ ሰዓት ላይ ሄድኩኝ። አዲስ አበባ አልነበርኩም፣ ግን አዲስ አበባ ላይ ሳልሆን ልጅ የሽምግልናው መጨረሻ ላይ ልጅ ላንፖስት ቃል ተገባብተን የተለያየ ነው ማለት ነው። ከዛ እሱ ከልጁ ጋር የተነሳውን ፎቶ ከልጃችን ጋር የተነሳውን ፎቶ ማለት ነው ፖስተ። እመቤቴን ፖስተ። ልጅ ስታድጊ ብዙ ምነግርሽ ታሪክ አለ ምናምን ብላ ምናምን ብሎ ብዙ ታሪክ ፖስተ። ገባሽ? እኔም ዝም ምን ያልኩት በቃ የዛን ጊዜ እሺ ብዬ ዝም ምን ያልኩት የዛን ጊዜ ራሱ ይሄ ዞራ መጣ ቪዲዮ ትሰራብኛለች የሚለውን ጊዜ ራሱ እንደዛ ቪዲዮ አልሰራሁበትም። በሽማግሌ የተስማማችሁትን ቃል አፈረሰ ማለት ነው። አፈረሰ። ቴንክ ዩ አይሶም ቪዲዮ ፖስት አለች ሲል አላፈረስኩም። በኋላ ነው የምትመልሰው። ፏድ እሷ መቻ በራችሁ በቃንዴ አታብሪያናት አንተ ረድ በሽምግልናው መሀል ወጣ ቪዲዮ የሰራችሁ እሷ ናት። እኔ ግን ስጦታ ተሰጥቶኝ ነው ቪዲዮ የሰራሁት። አይጣፍታዩ በቃ ታየው እውነት ምናለች እንጂ ጠፍታ አትቀርም። ባይዛዊ ትወጣለች። እኔ በቃኝ በቃ እኔ ይኸውልሽ እግዚአብሔርን ጠዋት የሚካኤል ዳቦ በበላው ነኝ። እስካሁን ባዶ ሆዴ ነኝ። ከከሳት ጀምሮ እሱን ቁጭ ብዬ እየጠበቅኩ የነበረው እዚች ጋር ምንም ነገር ሳይሆን እውነትም ብዬ ነው። ግን እኔ ደግሞ እዚች ጋር ምንም ድራማ እንዲሰራብኝ አልፈልግም። አንደኛ ዩቲዩባችን አለ አይደለ? ኦኬ ዩቲዩባ ሳይሆን ዩቲዩባችን አለ ቅድም ዩቲዩባችን አለ አይደለ? እኔም ደግሞ የሱም ዩቲዩባችን ነው ማለት ነው። ዩቲዩቤ ስትል ነበር እና እኔም ደግሞ ዩቲዩቡና ዩቲዩቤ ነበር እያልኩ ነበር። ስለዚህ ሁለቱም ዩቲዩባችን ነው ማለት ነው። ገባህ? ያንቺም ዩቲዩባችን ነው ማለት ነው። አሁን አንቺ ጋር ያለው አልክ እኮ። እንደዛ ከሆነ ያንተም ዩቲዩባችን ነው አልኩክ። ያው የኔም ያንቺ ነው። አሁን እየሰማኸኝ እንጂ መልስ ለመመለስ አቸኩል እኮ። የኔም ያንቺ ነው። ያንቺ አሁን የምትሰሪበትም የኔ ነው። አሁን የምትሰሪበትም አዎ የምሰራበት አንተ ምን አድርገህልኛል? ምን አድርገህልኛል? በኋላ ክሬት ያደረገችው ከተለያያችሁ በኋላ የከፈተችው ዩቲዩብ ቻናል። ታዲያ የትኛውን ነው እሷ የጠየቀችው? እሷ አብራችሁ እያላችሁ የከፈታችሁትን ነው የምትለው። ያኛው ከፍተነዋል። ቪዲዮ ፖስት እያደረግንበት አልነበረም? መቁጠር ትቻለሽ ገብተሽ። ገንዘብ ይሰራል አይሰራም? ልንገርህ የእሷም ገንዘብ ይሰራል ነገር የለም። አንደኛ ኦዲየንሶቼ ስላዘኑልኝ ምናምን ከፈትኩኝ ዩቲዩብ ነው ያልከው ቅድም አይደለም። ይኸውልሽ ከኔ 100,000 ከመግባቴ በፊት 10 ቪዲዮ እኔ 100,000 ሲገባ ለፉአድ ቪዲዮ እንከፍታለን፣ ለቪዲዮ ቻናል እንከፍታለን፣ ለፉ ቻናል እንከፍታለን፣ ለሱ ቻናል እንከፍታለን እያለ እኔ 100,000 ስገባ ነው ቻናል ከፍቼ እየሰጠሁት። ከዛ ግን የሰጠሁት ቪዲዮ ይኸውልሽ የሱ እንደነገርኩሽ አንቺ ከፍተሽ ነው የሰጠሽኝ ለኔ። ቪዲዮ ማየት ትችላለህ። ቪዲዮ ገብተሽ ማየት ትችላለህ። እኔ ቪዲዮ ስላለ ከፍተሽ ነው የሰጠሽኝ። አዎ እና ይኸውልሽ ሀቢባ እንደ ዩቲዩብ አይዲያ ነው እንደዛ የሚሰራው እንጂ አንቺ ከፍተሽ ለኔ ዩቲዩብ ሰጠሽ። ለምን ነው የሚያቋርጠኝ? በመድኃኒዓለም አብረን እየኖርን አብረን እየሰራን። ይኸውልህ ፏድ አዳምጠኝማ ወንድሜ፣ አንተ ረጅም ሰዓት ስታወራ ህዝቡ ራሱ በቃ እያለ ኮመንት ላይ ረጅም ሰዓት ስታወራ እኔ እንደዚህ እያለ ይሰማው እንደዚህ እያለ ይሰማው። አንድ ጊዜ ባቋርጠው እንዴት ነው ይጮሃችሁ? አዎ አታቋርጥ። አንዴ ስታቋርጥክ ተጭነናት ደግመሽ እንዳታቋርጩ ነጥብ ያዥ ብለናት አላቋረጠችክም። ፏድ እባክህ አታቋርጣት። ቀጥይ ፍቅር። ሶሪ ይቅርታ ስላቋረጠሽ። ችግር የለም ግን ከአሁን በኋላ እንዲያቋርጠኝ አልፈልግም። ይኸውልህ አሁን ለእያንዳንዱ ነገር እኔ እንደዚህ ዓርብ ዕለት እንደዚህ፣ ሰኞ ዕለት እንደዚህ፣ ማክሰኞ ዕለት እንደዚህ እያልኩኝ መከራከር አልፈልግም። አቅሙም የለኝም ስለሰለቸኝ ማለት ነው። ድራማ ስለሰለቸኝ እዚች ጋርም እኮ ዛሬ የመጣሁበት የዛሬ የ11 ወር የ12 ወር ነገር ልገርብ ሳይሆን የመጣሁት ስለዚህ ቻናል ስለተሸጠው ቻናል ዲቴል ማወቅ ስለፈለኩኝ አላቅም አልክ። ሶ
ሲሞ አላልክ ስጠኝ ነው ያልኩት። ሌላ ምንም ያልኩት ነገር የለም። በቃ አይደል? ሌላ ያልኩት ነገር አለ? የለም። ሲሞን እሷ ሌላ ያለችው መስጠት በቃ መድኃኒዓለምን ምንም ያልኩት ነገር የለም። ገባሽ? እሱ ነው ለዚች ጥያቄ ነው እንግዲህ ከ9 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ቁጭ ብለን ያለ ነው አይደለ? በቃ እኔ ሁሉን ነገር ይሁንለት፣ ግን እቺ ቀን አትረሳም። መድኃኒዓለምን አትረሳም። ለእኔም ለአንተም ብዙ ሰውም አለ አይረሳውም። ገባ? ነገ ነፏት በጣም ነበር አይመሰለም። ልንገርሽ ያልሽ እኔ እና እሱ ክፉም ደግም ብዙ ነገር አሳልፈናል። ከዛም በላይ ደግሞ ልጅ አለችን። ገባሽ? ልጅ ያለው ሰው ተለያይቶ አይለያይም፣ ዞሮ ይገናኛል። እኔ ብዙ ነገር ማውራት አልፈልግም። ገባሽ? እዚች ጋር በጣም ብዙ ነገር እኮ ማውራት እሱ ያለውን ነገር እኮ አይደለም እሱ ካለው እሱ ያለው አሁን እንደዚህ ሆነ እና ያለው እኔ ሰኞ እንደዚህ ሆነን ማክሰኞ እንደዚህ ሆነን በዕለተ ቀኑ እንደዚህ ሆነ ማንም አያቅተው ስለማልፈልግ ነው። ፕራይቬት የራሴ ላይፍ እንዲወጣ ስላልፈልግ ነው። እዚች ጋር ያመጣን ርዕስ አለ አይደለም? ዩቲዩብ ነው ያመጣን ርዕስ። እዚች ጋር ያሰባሰበን እኔንም እሱንም እዚች ጋር ያገናኘን ዩቲዩብ እና ሲም ካርድ ነው። ሲም ካርዱ አዘግቶ እሱም እጅ ላይ ከሌለ ነው የምልሽ፣ አዘግቶ በመታወቂያው የ3 ደቂቃ ስራ ነው። ቴሌ ላይ ሄደሽ የ3 ደቂቃ ስራ ነው መስጠት። እሱን እንጠይቀዋለን። ፉአድን ሲም ካርዱን አዘግቶ እንዲሰጥሽ። ሲም ካርዱን አዘግቶ ለመስጠት ፈቃደኛ ካልሆነ እኛ አሁን ያለሽን ቻናል የነበረበት ይሄኛው ስንት ነው 193,000 ማድረስ እንችላለን። ሁላችንም ሰብስክራይብ ካረግንሽ ቻናል ነው ያድጋል። ምን ትያለሽ? እናንተ ብትስማሙ እንዴ ባይዘዌ ማለት ነው። ይኸውልሽ አንድ ነገር ልንገርሽ ሀቡ፣ እኔ መቤቴን ማልክደው ነገር ልንገርሽ። አንደኛ ቢያንስ የሁለታችን ነው አለ፣ ችግር የለም ምክንያቱም እሱም ለፍቶበታል እኔም ለፍቼበታለሁ። በሁለታችንም ቻናል ሁለታችንም ለፍተናል። ገባሽ? የኔ ትልቅ ነው የእሱ ትልቅ ነው አልልም። ገባሽ? ቢያንስ እሱ ቢጠቀምበት ለምን ብዬ እናደዳለሁ እንጂ እኔ እንደዚህ አንቺን አፈላልጌ አንቺ ጋር አልመጣም ነበር፣ እስከዚህም ሰዓት አልቀመጥም ነበር። ግን ደግሞ እኔ የለፋሁበትን እኔ ደሜ እየፈሰሰ የሰራሁበትን የተረገጥኩበትን የሞተው አባቴ ስሙ የተነሳበትን ዩቲዩብ ሌላ ሰው ሲሰራበት ማየት አልችልም። እኔ በተቻለኝ መጠን እግዚአብሔር ሪፖርት ነው ማስደርገው። ሀቁ እናደርጋለን ሁላችንም። ይሄማ ግዴታ ነው። ሌላ ሰው ካንቺና ከዛ ደግሞ ልንገርሽ እዚህ ቻናል ላይ ቪዲዮ ሲለቀቅ ማለት ነው እዚህ ቻናል ላይ ቪዲዮ ሲለቀቅ እኔ ልንገርሽ መቤቴ ይሄ የተሸጠው ቪዲዮ ላይ ያ ሰውዬን ደግሞ እኔ ምን እንደማደርገው ያያል። ብቻ ያድርሰን ፈጣሪ ለዛች ቀን። እቺ ቃሌን በተግባር ነው ማሳየው። ያ ቪዲዮ ብቻ ይፖሰት እዛ ቻናል ላይ ቪዲዮ ይፖሰትና እስቲ ፊት ለፊት እንታይ ከማን ቻናል እንደወሰደ አንኬት ሀብ ተደርጎ ከመሬት ላይ ያነሳው ይሁን እንጠይቃለን። አንድ ልንገርሽ እኔ ይገርምሻል ማለት ነው እኔ ይሄም ቻናሌ ባይዛው ቲክቶክ ላይ የሆነ ቪዲዮ ከፖስትኩኝ ሪፖርት ይደረጋል፣ ኮሚኒቲ ጋር ይይዘኛል ሁሌ። ከዛ እስከሱ ከተለያየ በኋላ 20 ምናምን ሺህ እንትን ብዬ ነበረ 20 ምናምን ሺህ ቲክቶክ ብዬ ነበረ። እሱንም ባን አስደረጉት ኦኬ ምናምን ብዬ አሁን በዚቹ መጀመሪያ ላይቭ ነበር የተዘጋው እና ላይቭ ሲዘጋ ነው ይሄን ቻናል ራሱ የከፈኩት አንዳንዴ ላይቭ ለመግባት ማለት ነው። ከዛ ያ ባን ሲደረግ እዚህ ላይ ገባ። ያው እዚህ ላይ የምመለቃቸው ቪዲዮዎች ኮሚኒቲ ጋር ኖ በቃ እሱ ሐሳብ አይደለም ገባሽ? እና አሁን እየሰራ ያለሁት እኔ በራሴ ዩቲዩብ ነው ዩቲዩብ ላይ ነው። እኔ ያ ዩቲዩብ እኮ ዛሬ ያመጣኝ እንደነገርኩሽ ስሙ ባነር ሁሉ ነገር ተቃይሮ ስለመጣ ነው። ስለዚህ ከ11 ወር መለያየት በኋላ ቅድሙ የፉአድን ጥያቄ እየመለስሽለት ነው ማለት ነው። ከ11 ወር መለያየት በኋላ እኔም ረስቼው እሱም ረስቶኝ ህይወታችንን እየኖርን ዛሬ እዚህ ጋር ለመክሰስ የመጣሁበት ምክንያት ስሙ ቻናሉ ስሙ ተቀየረ፣ ባነሩ ተቀየረ። ስለዚህ ማን ነው ደስታ ቲቪ ብሎ ፋሚሊን እንዴት ይሸጣል? ለማምን ነው ባይሸጥ ደስታ ቲቪ ተብሎ ስሙ አይቀየርም፣ ባነሩ አይቀየርም። ሰው የቀየረው አካል ማን ነው? እሱንም ቪዲዮ ያሳየናል። እንኑር እንጂ እድሜ ይስጠን እንጂ እናየዋለን። ስለዚህ አሁን ፉአድ ጥያቄዎችሽን ይመልስ። እሺ ፉአድ። ኧረ አሁን ማርዘም አያስፈልግም ሀቡዬ።
አሁን ይኸውልሽ እሷም ነገሩን አሳጥረዋለች አይደል? በጣም ቀላል አድርጓለች። በጣም ሲምፕል አድርጋልናለች። ቀለል አድርገን እንመልስና ሴም ካርዱን አውጥቶ ይስጠኝ፣ ቻናሌን እኔ በራሴ መንገድ ማስመለስ እችላለሁ ነው። ይህን ደግሞ አንተን እኛ በግድ ሳይሆን በጸባይ በፍቅር እንደ ሽማግሌ ሆነን ነው የምንጠይቅህ። ሴም ካርዱ በስመ ስለሆነ ሀቡዬ፣ እሺ ቴንክ ዩ ሀቡዬ። እኔ እናት ምን መሰለሽ፣ አሁንም አቴንሽኖች ወደ ሌላ ነገር እየሄዱ ነው እና እንዴት መሰለሽ አቀሳሰሩ ቆንጆ ነው። አሁንም ነው የምልሽ በስነ ስርዓት ቢሆኑ ስልሽ ለምሳሌ ሀቡዬ እኔ የሆነ ነገር ያደረኩ ነው የሚመስለው። አንቺ ሰብስክራይብሽ ስንት ነው? በቃ ነገ 190 ሺህ እናስገባ ማለት እኔ እናስገባልሽ ማለት ብትስማሙ ብትታረቁ፣ እሺ ችግርሽ አሁን ቻናሉ የጠፋው ቻናል ሰብስክራይበሩ 193 ሺህ ስለሆነ ከሆነ እኛ የኢትዮጵያ ሕዝብ ሁላችንም ሰብስክራይበር ግን እዛ ቁጥር ላይ ብናደርስልሽ ደስተኛ ትሆኝና ትታረቃላችሁ ወይ? እኮ እኔ ጥያቄ እኮ እናንተን ለማስማማት ነው እኮ። ወልዳችኋል፣ ተለያይታችኋል። እናንተን ለማስማማት ብቻ አይደለም ስልሽ እሱ ብቻ ሳይሆን አልተጣላንም። እዚች ጋር ባይዘው እየተከራከርን ነው። አልተጣላንም። አይ ነው ግን